The US and Israel are losing their war against Iran. ከኮሪያ እስከ ኢራን ድረስ የተካሄዱ የአሜሪካ ጦርነቶችና ኪሳራቸው Iran is just a military operation to me. የአሜሪካ መንግስትና የጦር ኃይል ላለፉት 76 ዓመታት በዓለም ዙሪያ ባካሄደው አውዳሚ ጦርነት ያስከተለውን የሰው ልጅ እልቂት፣ የገንዘብና የሀብት ውድመት፣ የኢኮኖሚ ኪሳራ፣ የብዙዎችን ሕይወት፣ ኑሮና የእድገት ጉዞ የገታ ዘመናዊ ዓለም በጉልበተኞችና ካለኛ ማን አለ ባይ እብሪተኞች የተፈጸመና እየተፈጸመ ያለ ወንጀል መሆኑን ዓለም አቀፉ ማኅበረሰብ ካወቀ ዓመታትን አስቆጥሯል። ላለፉት 76 ዓመታት አሜሪካ የዓለም ሰላም ፖሊስ ነኝ በሚል ሽፋን በቀጥታ ሰራዊት አዝምታ ጦርነት ከማካሄዷ በተጨማሪ በእጅ አዙር የውክልና ጦርነት በማካሄድ የዓለማችንን ሰላም በማወክና አለመረጋጋት እንዲነግስ በመስራት የሚስተካከላት የለም። በፊሊፒንስ፣ በጓቲማላ፣ በብራዚል፣ በኢንዶኔዥያ፣ በቺሊ፣ በኮስታሪካ፣ በኢራቅ፣ በሶማሊያና በሱዳን ከ1943 ዓ.ም አንስቶ ላለፉት 70ና 80 ዓመታት አሜሪካ በሰላዮቿ፣ በዲፕሎማቶቿ፣ በቅጥረኛ ወታደሮቿና በፖለቲከኞቿ አማካይነት ደም ስታፋስስ፣ ግጭት ስትጠምቅ፣ የሞት ነጋዴዎችና ተገንጣይ ቡድኖችን በማደራጀት ዛሬ ድረስ ያልዳነ ቁስል ያስከተሉ ጦርነቶች እንዲካሄዱ ምክንያት ሆናለች። በቅርቡ የአልጀዚራ ቴሌቪዥን አዘጋጅቶት በነበረ ዘጋቢ ፊልም ላይ በተናጋሪነት ቀርቦ የነበረው በሳራሶታ ፍሎሪዳ የሚኖረው የ61 ዓመቱ አሜሪካዊ ጡረተኛ ጄፍሪ ካምፕ በሕይወቱ የማይረሳው ወታደራዊ ግዳጅ በአፍጋኒስታን ማይዳንሻር በሚገኘው ተራራማ መልክዓ ምድር ላይ ያሳለፈው እንደሆነ ትውስታውን አጋርቷል። እዚያ ሕይወታችንን ለስቃይ የዳረጉ ከየት እንደሚነሱ የማይታወቁ ጥቃቅን የአቧራ ቅንጣቶች በተሽከርካሪዎቻችን፣ በመሳሪያዎቻችን፣ በሳምባችን፣ በዐይናችን፣ በጆሮና በአፍንጫችን ውስጥ ይገቡ ነበር በማለት በምስራቃዊው አፍጋኒስታን የክፍለ ሀገር ዋና ከተማ ውስጥ ያለው ደረቅ የበጋ ወቅትና ነፋሻማ ክረምት የማያግደውን አቧራ ቢቸግራቸው የጨረቃ አቧራ ብለው እንደሰየሙትና በዚህ አደገኛ አቧራ ሳቢያም ብዙ ጓዶቹን ማጣቱን በሐዘን ተናግሯል። ጄፍሪ ካምፕ በአሜሪካ የጦርነት ታሪክ ረጅሙ በሚባለው ከ2001 እስከ 2021 ድረስ የአሜሪካ ጦር ኃይል ግዳጅ ላይ በተሰማራባት አፍጋኒስታን ውስጥ ከነበሩት 832,000 የአሜሪካ ወታደሮች አንዱ ነው። በአፍጋኒስታን ለ20 ዓመታት ተሰማርተው ከነበሩ የአሜሪካ ወታደሮች ውስጥ 2461 ተገለዋል። ቢያንስ 20,000 የሚሆኑት ደግሞ ቆስለዋል። በኢራቅም ሆነ በአፍጋኒስታን ግዳጅ ላይ ተሰማርቼ በቆየሁባቸው ዓመታትም ሆነ ግዳጄን ጨርሼ ወደ አገሬ ስመለስ ራሴን አኩሪ ገድል የተጋደልኩ ጀግና የአሜሪካ ወታደር አድርጌ ብቻ ሳይሆን በእነዚህ አገራት ሕዝቦች ላይ ጦርነቱ ያስከተለው ውድመት፣ ስቃይና ሰቆቃ እንዲሁም ያልጠገገ ቁስል መቼ ነው ሚድነው የሚል ሰላም የሚነሳ የማያባራ ጥያቄ ምላሹን በማሰብ ነው። ጦርነት ጨዋታ አይደለም። የተፋላሚዎች ግጥሚያም አይደለም። ጦርነትን የሚያውጁና ፍልሚያው እንዲካሄድ ትዕዛዝ የሚሰጡ ፖለቲከኞች ጦርነት የሚፈጥረውን ቀውስና መከራ የሚሸከሙ አይደሉም። ይህ ቢሆን ኖሮ ጦርነት ቀስቃሽ የሆኑ ጉዳዮችን በውይይትና በድርድር እልባት እንዲያገኙ የሚያደርጉ ባለሥልጣናት ቁጥራቸው አያንስም ነበር ይላል ጄፍሪ ካምፕ። በእርግጠኝነት ላለፉት 76 ዓመታት አሜሪካ በዓለም ዙሪያ ያካሄደቻቸውን ጦርነቶች በተመለከተ የተካሄደ ጥናት እንደሚያስረዳው በኮሪያ ልሳነ ምድር ከ1950 እስከ 1953 ድረስ በተካሄደ ጦርነት አሜሪካ 36,574 የሚሆኑ ወታደሮቿን አጥታለች። ከአሜሪካ በተጨማሪ በዚህ ጦርነት የተሳተፉ ሌሎች አገራት ያሉ ሲሆን ደቡብ ኮሪያ 137,899 የሚሆኑ ወታደሮቿ ተሰውተዋል። ኢትዮጵያ ለጦርነቱ በቃኘው ሻለቃ ብርጌድ 6,037 ወታደሮችን የላከች ሲሆን 122 የሚሆኑት ወታደሮቿ ሞተውባታል። በዚህ
ለ3 ዓመታት በዘለቀ ጦርነት ላይ ከተሳተፉት የሰሜን ኮሪያ ወታደሮች ውስጥ ከ215,000 እስከ 350,000 ድረስ የሚሆኑ ወታደሮቿ መሞታቸው እንደሚገመት ሲነገር፣ የቻይና ደግሞ ወደ 180,000 ገደማ ወታደሮች እንደሞቱ ይገመታል። ይህ ጦርነት በድምሩ ከ3 ሚሊዮን በላይ የሚሆኑ ሰላማዊ ሰዎችና ወታደሮች ሕይወት ያለፈበት እጅግ አውዳሚ ጦርነት ነበር። ሌላው ደግሞ አሜሪካ በቪየትናም ላይ ሰራዊት አዝምታ በከፈተችው ጦርነት ከ58,220 በላይ የአሜሪካ ወታደሮች ሲሞቱ ከ300,000 በላይ የሚሆኑት ደግሞ ቆስለዋል። ይህ ጦርነት በአሜሪካ ታሪክ ከፍተኛ የሰው ኃይልና የሞራል ኪሳራ ካደረሱባት ጦርነቶች አንዱ ነው። በኢራቅ ጦርነት ኦፕሬሽን ኢራኪ ፍሪደም እና ከዚያ በኋላ በነበሩት ተያያዥ ወታደራዊ ኦፕሬሽኖች ሳቢያ የሞቱት አሜሪካውያን ወደ 4,492 ያህል ሲሆኑ ከ32,000 በላይ ወታደሮች በተለያዩ ግጭቶች መቁሰላቸውን መረጃዎች ያስረዳሉ። በቅርቡ በማርች ወር 2026 በምዕራብ ኢራቅ በደረሰ የአውሮፕላን አደጋ 6 የአየር ኃይል አባላት መሞታቸውም ተዘግቧል። በወቅቱ አሜሪካና ኢራን ቀጥተኛና መጠነ ሰፊ ጦርነቱ ስላልነበሩ በኢራን ግዛት ውስጥ የሞቱት ወታደሮች ቁጥር ከኢራቅ ጋር ሲነጻጸር እጅግ በጣም አነስተኛ ነው። በ2026 መጀመሪያ ላይ በተቀሰቀሰ መጠነኛ ግጭት 15 ያህል የአሜሪካ ወታደሮች መሞታቸውና ከ500 በላይ የሚሆኑት መቁሰላቸው ተገልጿል። ከዚህ ቀደም በነበሩ ግጭቶች ለምሳሌ በ1980ዎቹ የባሕረ ሰላጤው ውጥረት ወቅት ጥቂት ወታደሮች በፈንጂና በመርከብ ጥቃቶች ሕይወታቸውን አጥተዋል። በኢራን በሚደገፉ ታጣቂዎች አማካይነት በኢራቅ በሶሪያና በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ላይ በተሰነዘሩ ጥቃቶች የአሜሪካ ወታደሮች ለህልፈት ተዳርገዋል። ለምሳሌ በጥር 2024 በዮርዳኖስ የ3 ወታደሮች ሞት የሚታወስ ነው። አሜሪካ በመላው ዓለም ወደ 80 በሚሆኑ አገራት ውስጥ የጦር ሰፈሮች ወይም ወታደራዊ ይዞታዎች እንዳሏት ይገመታል። የአሜሪካ መከላከያ ሚኒስቴር ፔንታጎን በመላው ዓለም 128 ያህል ዋና ዋና የጦር ሰፈሮች እንዳሉት ይገለጽ እንጂ ሚስጥራዊ ቦታዎችንና ትናንሽ ወታደራዊ ጣቢያዎችን ጨምሮ የጦር ሰፈሮቹ ጠቅላላ ቁጥር እስከ 750 ሊደርስ እንደሚችል ገለልተኛ አጥኚዎች ይገምታሉ። ይህ ቁጥር በየጊዜው በፖለቲካዊ ውሳኔዎች ምክንያት ሊቀንስ ወይም ሊጨምር ይችላል። ለምሳሌ በቅርቡ አሜሪካ በኒጀር የነበራትን ወታደራዊ የጦር ሰፈር ሙሉ ለሙሉ ለቃ ወጥታለች። አብዛኞቹ የአሜሪካ የጦር ሰፈሮች የሚገኙት በጃፓን፣ በጀርመንና በደቡብ ኮሪያ ውስጥ ሲሆን በመካከለኛው ምስራቅም እንደ ኢራቅ ባሉ አገራት ግዙፍ ወታደራዊ የጦር ሰፈሮች አሏት። በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ወራትን በላይ የዘለቀ መሆኑ ይታወሳል። በእነዚህ ጊዜያት ውስጥ የኢራን የጤና ጥበቃ ሚኒስቴር እንዳስታወቀው ከየካቲት 28 ጀምሮ አሜሪካና እስራኤል በኢራን ላይ በሰነዘሯቸው ጥቃቶች ቢያንስ 3,375 ሰዎች ተገለዋል። የአሜሪካ ጦር በአካባቢው ከጦርነት ጋር በተያያዘ 13 የጦር አዛዦች መሞታቸውንና ከ200 በላይ ሰዎች መቁሰላቸውን አረጋግጧል። ከ1950ዎቹ ጀምሮ በአሜሪካ የሚመሩ ጦርነቶች በሚሊዮን የሚቆጠሩ ሲቪሎችንና በ10 ሺዎች የሚቆጠሩ ወታደራዊ ሠራተኞችን ገለዋል። በብራውን ዩኒቨርሲቲ የዋትሰን ዓለም አቀፍና የሕዝብ ጉዳዮች ተቋም የጦርነት ወጪ ፕሮጀክት ባደረገው ትንታኔ መሠረት ከ2001 ጀምሮ በአሜሪካ የሚመሩ ጦርነቶች በኢራቅ፣ በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመንና በሌሎች አገራት ከሴፕቴምበር 9/11 በኋላ በተደረጉ ጦርነቶችና ወታደራዊ ግጭቶች ወደ 940 ሺህ የሚጠጉ ሰዎችን ሕይወት ቀጥፏል ብሏል። በቅርቡ አሜሪካና እስራኤል በጣምራ በኢራን ላይ በከፈቱት ጦርነት ሳቢያ አሜሪካ ያስተናገደችውን ኪሳራ በተመለከተ በርካታ ተቋማት የተለያዩ አሃዞችን የጠቀሱ ሲሆን እንደ አሜሪካ መከላከያ ሚኒስቴር ፔንታጎን ዘገባ የትራምፕ አስተዳደር በጦርነቱ የመጀመሪያዎቹ 6 ቀናት ውስጥ ብቻ $11.3 ቢሊዮን አውጥቷል። እስከ አፕሪል 8 የተኩስ አቁም ስምምነቱ ድረስ በየቀኑ $1 ቢሊዮን
ለጦርነቱ ሲያወጣ ቆይቷል። በስትራቴጂክና ዓለም አቀፍ ጥናቶች ማዕከል የመከላከያና የደህንነት ክፍል ከፍተኛ አማካሪ የሆኑት ማርክ ካንቺያን እንዳሉት በቀን $1 ቢሊዮን የሚጠጋው አሃዝ ትንሽ ከፍ ያለ ነው። ማርክ ካንቺያን ከአልጀዚራ ጋር ባደረጉት ቃለ ምልልስ ጦርነቱ በመጀመሪያዎቹ ጥቂት ቀናት ውስጥ በጣም ውድ ነበር። ይህም የሆነው አሜሪካ ቶምሃውክ ሚሳይሎችን ጨምሮ ውድ የሆኑ የረጅም ርቀት ጥይቶችን በመጠቀሟ ነው። እያንዳንዳቸው $2.5 ሚሊዮን የሚያስወጡ ሲሆን የአሜሪካ ጦር በመቶዎች የሚቆጠሩትን ተጠቅመዋል። ካንቺያን ለጦር መሳሪያዎች ከወጣው $11.3 ቢሊዮን በተጨማሪ ለጦርነት ኪሳራዎችና ለመሠረተ ልማት ጉዳቶች $1.4 ቢሊዮን እና ለድጋፍ ወጪዎች $26.5 ሚሊዮን መጨመር እንዳለበት ያሰላሉ። ይህም የመጀመሪያዎቹን 6 ቀናት አጠቃላይ ድምር ወደ $12.7 ቢሊዮን ያደርሰዋል ማለት ነው። ካንቺያን እንደሚገምቱት አሜሪካ የመጀመሪያውን የአየር ድብደባ ከፈጸመች በኋላ በቀን $500 ሚሊዮን ያህል አውጥታለች። አሁን በተኩስ አቁም ስምምነቱ ወቅት አሜሪካ ምንም አይነት የጦር መሳሪያ ስለማትጠቀም ይህ ቁጥር በቀን $100 ሚሊዮን በታች ሊሆን ይችላል። በቀን ወጪ መሠረት የኢራን ጦርነት በቅርብ ጊዜ ታሪክ ውስጥ እጅግ ውድ ከሆኑት አንዱ ሊሆን ይችላል። የጦርነት ወጪ ፕሮጀክት አሃዞች እንደሚያሳዩት የ20 ዓመቱ የአፍጋኒስታን ጦርነት $2.3 ትሪሊዮን ያህል የሚገመት ሲሆን ይህም በአማካይ በቀን ከ$300 ሚሊዮን በላይ ያስወጣል። በ2003 የተጀመረው የ8 ዓመቱ የኢራቅ ጦርነት ደግሞ $2 ትሪሊዮን የሚገመት ሲሆን ይህም በቀን በአማካይ $684 ሚሊዮን ያስወጣል ማለት ነው። ናቪድ ሻህ በዋሽንግተን ዲሲ የሚኖር ሲሆን በመንግሥት ደረጃ የሚታወቅና ድጋፍ የሚደረግለት በቀድሞ የጦር መኮንኖች የሚመራ ድርጅት በሆነው ኮመን ዲፌንስ የፖለቲካ ዳይሬክተር ነው። ድርጅቱ የቀድሞ ጦር አባላትን ለማሳተፍ ለማደራጀትና ለማሰባሰብ ያለመ ነው። ከ2006 እስከ 2010 ድረስ በኢራቅ ያገለገሉት ሻህ አሜሪካ ብሔራዊ ጥቅሞቿን መጠበቅ እንዳለባትና ስጋቶችን በመከላከል ረገድ ወሳኝ ሚና እንደሚጫወት ያምናሉ። ነገር ግን ብዙውን ጊዜ ችግሮችን ከሚፈቱት በላይ ችግር የሚፈጥሩ ክፍት በሆኑ ጦርነቶች ከመጠን በላይ ይዋጋሉ። ከኢራን ጋር በቅርቡ በነበረው ግጭት በኢራቅና በአፍጋኒስታን ለ20 ዓመታት እንድናሳልፍ ያደረጉንን ስህተቶች እየደገሙ ነው ሲሉ ሻህ ለአልጀዚራ ተናግረዋል። በተመሳሳይ ጊዜ ወታደሮችን ወደ ውጭ አገር ስናሰማራ መንግሥት ለቀድሞ ጦር አባላት ቃል የገባውን እንክብካቤ ላለማድረግ እየሞከረ ነው። የጦርነት እውነተኛ ዋጋ ከጦር ሜዳው አልፎ ይሄዳል። ለ10 ዓመታት በአርበኞች አካልና አእምሮ እንዲሁም በቤተሰቦቻቸው ውስጥ ያስተጋባል። ወደ ቤታቸው ያልተመለሱ ወታደሮች ቤተሰቦች በእራት ጠረጴዛ ላይ ባዶ መቀመጫና በልባቸው ውስጥ ለዘላለም የማይጠፋ ሰቀቀን ይፈጥራል ብለዋል። እንደ የጦርነት ወጪ ፕሮጀክት ዘገባ ከሆነ አሜሪካ በሚቀጥሉት 30 ዓመታት ውስጥ ለአርበኞች የጤና አጠባበቅ ግዴታዎች ቢያንስ $2.2 ትሪሊዮን ወጪ እንደምታደርግ ይጠበቃል። በአፕሪል 12 በተደረገው የሮይተርስ ኢፕሶስ የሕዝብ አስተያየት ጥናት መሠረት 60 በመቶ የሚሆኑት አሜሪካውያን በኢራን ላይ የተካሄደውን የአሜሪካ ወታደራዊ ጥቃት አይቀበሉም። ይህ በጦርነቱ መጀመሪያ ላይ ከነበረው 43 በመቶ የተቃውሞ ደረጃ ከፍ ያለ ነው። በታሪክ የአሜሪካ ጦርነቶች በአብዛኛው ነዋሪ በጦርነት ወቅት በየመኖሪያ ቤቱ መስኮት ላይ የአገሩን ሰንደቅ ዓላማ በመስቀል እንዲውለበለብ ያደርግ ነበር። መጀመሪያ ላይ ዝቅተኛ ተቃውሞ የሚያስተናግድ ለወታደራዊ ተልእኮው የድጋፍ ሰልፍ ያካሄድ ነበር። አሜሪካ በተለያዩ የዓለማችን አካባቢዎች በተቀሰቀሱ ጦርነቶች ውስጥ በመሳተፏ ምክንያት በዲፕሎማሲው ረገድ ተግዳሮቶች የገጠሟት ሲሆን በተለይም በዩክሬንና በመካከለኛው ምስራቅ ኢራንና እስራኤል ካሉ ግጭቶች ጋር ተያይዞ በርካታ የዲፕሎማሲ ሽንፈቶች ገጥመዋታል።
አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ መቀነሷ እስከ 99% መውረዱ ይነገራል። በአውሮፓ አጋሮቿ ዘንድ ያላትን አመኔታም ቀንሶታል። በተጨማሪም አሜሪካ የምታቀርባቸው የሰላም ዕቅዶች የዩክሬንን ሉዓላዊነት የሚጋፉና ለሩሲያ ጥቅም የሚያደሉ እንደሆኑ በመታሰባቸው ከፍተኛ ትችት ገጥሟቸዋል። አሜሪካ በኢራን ላይ ባካሄደችው ጦርነት በመካከለኛው ምስራቅ አለመረጋጋት መፍጠሩና የነዳጅ ዋጋ እንዲንር ማድረጉ እንደ ስፔንና ጣሊያን ያሉ የኔቶ አጋሮቿን አስቆጥቷል። ይህም በመሆኑ አሜሪካ በአውሮፓ ያላትን የዲፕሎማሲያዊ መሪነት ሚና እየተፈታተነው ይገኛል። የአሜሪካ ፖሊሲዎች ከእስራኤል ጥቅም ጋር ብቻ የተቆራኙ ናቸው የሚለው አስተሳሰብ በአረቡ ዓለም ዘንድ በከፍተኛ ሁኔታ ጨምሯል። ጥናቶች እንደሚያመለክቱት 77% የሚሆኑት የአረብ ሀገራት ማኅበረሰብ አባላት የአሜሪካ ፖሊሲዎች ለቀጣናው ደህንነት ስጋት እንደሆኑ ያምናሉ። አሜሪካ ከተባበሩት መንግሥታት ድርጅትና ከሌሎች ዓለም አቀፍ ተቋማት ጋር ያላትን ግንኙነት በመቀነሷና በምትኩ በሁለትዮሽ ጥቅሞች ላይ ብቻ ማተኮሯ ዓለም አቀፋዊ ተሰሚነቷን ዝቅ አድርጎታል። እንደ ቻይና፣ ሩሲያና ኢራን ያሉ አገራት ያላቸውን ወታደራዊና ኢኮኖሚያዊ ትብብር እያጠናከሩ መምጣታቸው አሜሪካ ዓለምን እንደፈለገች የመዘወር አቅሟን ቀንሶታል። አሜሪካ በጦርነቶቹ ምክንያት የገጠማት የዲፕሎማሲ ሽንፈት ከወታደራዊ ኪሳራ ይልቅ በአጋሮቿ ዘንድ ያላትን አመኔታ ማጣቷ ከፍተኛ ኪሳራ ነው። በ2026 በአሜሪካና በኢራን መካከል የተቀሰቀሰው ጦርነትና ተያያዥ የዲፕሎማሲ ሂደቶች ለውጥ እያሳዩ የሚገኙ ሲሆን ሁለቱ አገራት ከቀጥታ ውጊያ በኋላ በፓኪስታን አደራዳሪነት ከስምምነት ላይ ደርሰዋል። አሜሪካ ጦርነቱን የጀመረችው የኢራንን መንግሥት ለመለወጥና የኒውክሌር ፕሮግራሟን ለማስቆም ቢሆንም የኢራን መንግሥት እስካሁን ድረስ መቆሙና የሆርሙዝ ወሽመጥን የመዝጋት አቅም እንዳላት ማሳየቷ ለአሜሪካ ዲፕሎማሲያዊ ጫናዎችና ሽንፈት ተደርጎ ይወሰዳል። የአውሮፓ ኅብረትና ሌሎች የኔቶ አጋሮች አሜሪካ በመካከለኛው ምስራቅ የምትከተለውን ወታደራዊ እርምጃ ባለመደገፍ ዲፕሎማሲያዊ መፍትሄ እንዲፈለግ ሲወተውቱ ከርመዋል። አሜሪካ በቴህራን ኤምባሲ ባይኖራትም ስዊዘርላንድ የአሜሪካን ፍላጎት ለመወከልና ዲፕሎማሲያዊ ጥረቶችን ለማገዝ በቴህራን የሚገኘውን ኤምባሲዋን በድጋሚ ከፍታለች። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳና ማዕቀብ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ በማምጣቱ ሌሎች አገራት አሜሪካ ላይ ያላቸውን አመኔታ ቀንሶታል። በአሁኑ ወቅት ሁለቱ ወገኖች በፓኪስታን አደራዳሪነት ከስምምነት ላይ ደርሰዋል። ኢራን በፓኪስታን አደራዳሪነት ለዋሽንግተን ባቀረበቻቸው ባለ 14 ነጥብ የሰላም ረቂቅ ውስጥ የአሜሪካ ጦር ከቀጠናው እንዲወጣ፣ የታገዱ የገንዘብ ሀብቶቿ በሙሉ እንዲለቀቁ፣ ማዕቀቦች እንዲነሱና ለደረሰባት የጦርነት ጉዳት ካሳ እንዲከፈላት ጠይቃለች። የሆርሙዝ ወሽመጥ በኢራን ቁጥጥር ስር መሆኑ ድርድር የማይደረግበት ጉዳይ እንደሆነና አሜሪካ በወሽመጡ ላይ ያላትን ተጽዕኖ ለማስቆም አዲስ የአስተዳደር መመሪያ እየተተገበረ እንደሆነ የኢራን ባለሥልጣናት ገልጸዋል። ከዚሁ ጋር በተያያዘ የአሜሪካ መከላከያ ሚኒስቴር ባለፈው ግንቦት ወር 2026 ከመከላከያ ሚኒስትሩ ፒት ሄግሴትና ከ7 ታላላቅ የኤአይ ኩባንያዎች ጋር በተያያዘ ከፍተኛ ውዝግብ ተፈጥሯል። ሚኒስትር ፒት ሄግሴት የአሜሪካ መከላከያ ሚኒስትር ፔንታጎን ሚስጥራዊ ለሆኑ ወታደራዊ ሥራዎች የኤአይ ቴክኖሎጂን ለመጠቀም ከጉግል፣ ኦፕን ኤአይ ወይም ቻት ጂፒቲ፣ ማይክሮሶፍት፣ አማዞን ዌብ ሰርቪስስ፣ ኒቪዲያ፣ ስፔስ ኤክስ ወይም ኤክስ ኤአይ እና ሪፍሌክሽን ኤአይ ከተባሉት ታላላቅ ኩባንያዎች ጋር ስምምነት መፈረሙን ይፋ አድርገዋል። የውዝግቡ መንስኤ አንትሮፒክ የተባለው የኤአይ ኩባንያ ቴክኖሎጂው ለጦርነትና ለክትትል ሊውል ይችላል በሚል ኤኒ ሎውፉል ዩዝ ወይም ለማንኛውም ሕጋዊ ወታደራዊ አገልግሎት የሚውለውን የፔንታጎን ስምምነት አልቀበልም በማለቱ ከስምምነቱ ውጭ ተደርጓል። ፒት ሄግሴት ይህንን ኩባንያ ርዕዮተ ዓለማዊ አክራሪ በማለት የገለጹት ሲሆን ኩባንያውን ብሔራዊ የደህንነት ስጋት አድርገው በመፈረጅ
ከሁሉም የመንግሥት ሥራዎች እንዲታገድ አዘዋል። ይህ ውሳኔ በሲሊኮን ቫሊ ኩባንያዎችና በፔንታጎን መሃል ከፍተኛ ውጥረት የፈጠረ ሲሆን በሺዎች የሚቆጠሩ የጉግልና የኦፕን ኤአይ ሠራተኞች ኩባንያዎቻቸው ከፔንታጎን ጋር የገቡትን ስምምነት እንዲያቋርጡ የሚጠይቅ ደብዳቤ አውጥተዋል። ከዚሁ ከአሜሪካ የጦርነት ኪሳራ ሳንወጣ አሜሪካውያን ሸማቾች አገራቸው ከኢራን ጋር በነበራት ጦርነት የደረሰባቸውን የኑሮ ጫና በመግለጽ የሰጡትን አስተያየቶች እናቋርሳችሁ። ማንነቷን ለመደበቅ ስሟ የተቀየረው የ40 ዓመቷ ማርዋ ጁዱን ባለፉት 2 ወራት ውስጥ ከኪሷ የምታወጣው ወጪ ከ35 በመቶ በላይ የጨመረ መሆኑን ተናግራለች። ብዙና በጣም ውድ የሆኑ መድኃኒቶችን ለመጠቀም የሚያስገድዱ የጤና እክሎች ያሉብኝ እንደመሆነ መጠን አስፈላጊ የሆኑትን መድኃኒቶችንና ተደጋጋሚ ምርመራዎችን ለመሸፈን ብቻ ከዚህ በፊት ከከፈልኩት በላይ እየከፈልኩ ነው። የጤና አጠባበቅ ወጪዎች በአሜሪካ ውስጥ እጅግ በጣም አጓጊ ስለሆኑ ተጨማሪ ሕክምናዎችን የመግዛት አቅሜን ገድቦኛል። አስፈላጊ ከሆኑ ሸቀጦች ውጭ ባሉ ነገሮች ላይ የማወጣውን ወጪ ቀንሻለሁ ትላለች። ጁዱን ከሥራ ውጭ በነበረችበት ጊዜ በጦርነቱ ምክንያት የተከሰተው የፖሊሲ ለውጥ እንደጎዳት ይሰማታል። ይህም ሕይወቷን የበለጠ አወሳስቦታል። ሁሉን አቀፍ የጤና አጠባበቅ መግዛት እንደማንችል በተደጋጋሚ ሲነገረን የምከፍለው ግብር ጦርነትን ለመደገፍ እየዋለ በመሆኑ በጣም ያሳዝነኛል። ባለፈው ዓመት መጨረሻ ላይ ሥራዬን አጣሁ። ለሥራ አጥነትና ለሱነር ኬር ማመልከት ነበረብኝ ስትል በመንግሥት ወጪ ይሸፈን ስለነበር የጤና አጠባበቅ ጠቅሳለች። የሥራ አጥነት ጥቅማ ጥቅሞች የቤት ኪራያን እንኳን እንደማይሸፍንላት ትገልጻለች። በወር $400 በጣም ብዙ እንደሆነ ያምናሉ። የግብር ገንዘቤ ለጦርነትና ለውጭ መንግሥታት እንዴት ይውላል? የስልክ ሂሳቤ ብቻ በወር $116 ነው። የተማሪ ብድር ክፍያዎቼ በወር ወደ $200 ይጠጋል። በአሁኑ አስተዳደር ውስጥ ያለ ማንኛውም ሰው ያለ ሕክምና ሽፋን በሳምንት $400 ኖሮት ማየት ደስ ይለኛል ትላለች ጁዱን። በኦክላሆማ የምትኖር ሌላ ሴት በኢራን በሚካሄደው ጦርነት ሳቢያ የገንዘብ ድጋፍ እንዳጣሁ እንዲሰማኝ አድርጎኛል። በነዳጅ ፓምፑ አጠገብ ሆኜም ይሄው ስሜት ይሰማኛል። ዶክተር ጋር ለምርመራ ቀርቤም ሆነ በጥርስ ሐኪም ቤት ሳለሁ ይሄው ድጋፍ ማጣት ይሰማኛል። ባንክ ቤት ውስጥም ይሰማኛል በማለት በሐዘንና በጭንቀት ተውጣ ትናገራለች። በብራውን ዩኒቨርሲቲ የዋትሰን የሕዝብና ዓለም አቀፍ ጉዳዮች ተቋም የአየር ንብረት መፍትሄዎች ላቦራቶሪ እንደዘገበው በኢራን ላይ በሚካሄደው ጦርነት ምክንያት በአሜሪካ ውስጥ በቤንዚንና በናፍጣ ዋጋ መጨመር ምክንያት የሸማቾች አጠቃላይ ጫና $27.8 ቢሊዮን ሲሆን ይህም በአንድ ቤተሰብ ውስጥ $200 ያህል ነው ብሏል። ፈጣሪ ጦርነትን ያርቅልን፣ ሰላምን ያምጣልን። አሜን።